የመንግስት ሰራተኛ ወሩን ከአራት ከፍሎ ነው አሉ የሚኖረው። ከአራት ከፍሎ የመጀመሪያውን ሳምንት ሳምንተ ፍስሐ ይለዋል አሉ። የደስታ ሳምንት ነው። ደሞዝ ተቀብሎ እንደፈለገ የሚሆንበት ነው። የሁለተኛው ሳምንት ሳምንተ ኦዲት ይለዋል። ይሄ ቀረኝ ለቤት ኪራይን ከፍዬ ይሄ ቀረኝ ኦዲት የሚያደርግበት ጊዜ ነው። ሦስተኛው ሳምንት ሳምንተ ፍዳ ይባላል አሉ። የመጀመሪያውን ደሞዝ አልቋል፣ ሁለተኛውም አልደረሰም። አራተኛው ሳምንት ሳምንተ ተስፋ ይባላል። ደሞዝ ደረሰ ማለት ነው። ተመልከቱ ማለት ለምንድን ነው እንደዚህ ብሎ ሰው ተንገብግቦ የሚኖረው ስትሉኝ፣ አስራት ስለማያወጣ ሲኖረኝ አወጣለሁ ደግሞ ማለት የለብንም። ያለህን ካልሰጠ ቢኖርህም አትሰጥም። እንዲሁም ቅዱስ ዮሐንስ አፈወርቅ የሚለው እግዚአብሔር ዛሬ ያልሰጠህ ነገ ቢኖርህም እንደማትሰጥ ስላወቀብህ ነው። ብዙ ሲኖርህ የምትሰጥ ከሆነ ትንሽ እያለህ ስጥ። ነገ ብዙ ሲኖርና ከ10 1 አውጡ። ያችን እግዚአብሔር ጠብቆ ለበረከት ያደርግላችኋል፣ ለጤና ያደርግላችኋል። አንዳንድ ሰው ምን ይላል? አስራት እንዳላወጣ አንዳንድ ነገር ለመታከሚያ እስቲ ለምናልባቱ ለመታከሚያ ደግሞ ጥቂት 100 ብር እንደዚያች ማስቀመጥ አለብኝ ይላል። ለመታከሚያ ብለህ 100 ብር አስቀምጠ የ200 ብር በሽታ ከምትታመም 100 ብር ለእግዚአብሔር ስጠውና እግዚአብሔር የሺህ ዓመት ጤና ይሰጥሃል። ትርፍ ማለት ይሄ ነው። እግዚአብሔር አስባርከን እንቀበለዋለን ማለት ነው። አበርክተን እንቀበለዋለን። እግዚአብሔር ቤት እኮ የኔታ ሊቀ ሊቃውንት ሲያስተምሩ አንድ ጊዜ ምን ይለዋል? የእግዚአብሔር ቤት የበረከትና የለውጥ ቦታ ነው። ከእግዚአብሔር ቤት ውሃ ሆኖ ገብቶ ጸበል ሆኖ ይወጣል ይላል። ውሃው አፈሩ ገብቶ እምነቱ ነው ይመጣል። ከእግዚአብሔር ቤት ሁሉም ተለውጦ ከብሮ ነው የሚወጣ። ከእግዚአብሔር ቤት እንኳን ሰው ውሃ ከብሮ ይወጣል፣ አመድ ከብሮ ይወጣል፣ እንጨት ከብሮ ይወጣል። ይህ እኮ ድንጋይ እኮ ነው። እንደዚህ አድርገን ዳሰን ፊታችን ስንቀባ ፈውስ የሚሰጠን እኮ ከእግዚአብሔር ቤት የእግዚአብሔር አካል ስለሆነ ነው። ሁሉ ገብቶ ይለወጣል፣ ገብቶ ይባረካል፣ ገብቶ ያድጋል። ከእግዚአብሔር ቤት ሙት ይነሳል። ሙት ከእግዚአብሔር ቤት ይመጣል፣ ሕያው ይሆናል ማለት ነው። ልጁ ነው ይመጣል፣ አድጎ ይመለሳል። ልጁ ናት ትመለሳለች፣ እናቱ ናት ይመለሳል። የበረከት አምላክ እግዚአብሔር ሁላችንንም ይባርከን። ስለዚህ ከዛሬ ጀምሮ ሁላችሁ አስራታችሁን አውጡ። ድሃም ሆናችሁ በእርግጥ ከድሃ ይልቅ ለሀብታም ይከብዳል አስራት መውጣት። ለምን? ከ10 ብር 1 ብር ከመስጠትና ከ10 ሚሊዮን ብር 1 ሚሊዮን ብር ከመስጠት በጣም ችግር ነው አይደለም? 1 ሚሊዮን ብር 1 ሚሊዮንን ያህል ሰውዬ ብድግ አድርጎ መስጠት በጣም ከባድ ነው ማለት ነው። የምትወዱትን ትልቅ ነገር ከሰጣችሁት እግዚአብሔር የሚወደድ ትልቅ ነገር ይሰጣችኋል። አባ ጊዮርጊስ እንዲህ ብሎ ይናገራል። አብርሃም ለእግዚአብሔር 1 ልጁን ቢሰጠው እግዚአብሔር ለአብርሃም 1 ልጁን ሰጠ ይላል። አብርሃም ይስሐቅ የሚባል ልጅ ነበረው። ረድልኝ ቢለው እግዚአብሔር ውሰደው ብሎ ሊያርደው ወሰደ። ኋላ እግዚአብሔር ደግሞ በል አይቻለው ጽናትን አለና አንድያ ልጁን መድኃኔዓለምን ውረድለት ተሰቀልለት ብሎ ለአብርሃም ሰጠው። ትልቁን ስጦታችን ለመድኃኔዓለም ብንሰጠው መድኃኔዓለም ደግሞ ትልቁን ነገሩን ይሰጠናል። ያ ነው የሚወዱትን ነገር ለእግዚአብሔር ብሎ መተውና መስጠት። ይሄ ነው ትልቅነት ማለት። እግዚአብሔር እንዲህ እንድናደርግ ይርዳን። ስለዚህ ለቆሮንቶስ ሰዎች ቅዱስ ጳውሎስ ይህንን ያላቸው ለዚህ ነው። አስራት በማውጣታችሁም ቢሆን አትመጸዳደቁ። ከቃሉ ጋር ናችሁ። አስራት አንድ የግብፅ ቤተ ክርስቲያን ምን አደረገ መሰላችሁ? የግብፅ ቤተ ክርስቲያን ገንዘቡን ማንኛውም ክርስቲያን ልጅ ሲያሳድግ ለልጆቹ አስራት ያስተምራል። ለምሳሌ 1 ብር የአገሪቱን 1 ብር ሰጥቶ ሂድና ለራስህ ወይም እስክብሪቶ ምሳሌ ነው ወይም አንድ ነገር ገዝተና ብሎ ይሰደዋል። አባቱ 1 ብር ነው የሰጠው። ሱቅ ሂዶ የእስክብሪቶ ዋጋ 1 ብር ነው ከተባሉ ልጁ አይገዛውም። ለምን? 10ቱ ሳንቲም የእግዚአብሔር ናት። ስለዚህ ምን ያደርጋል? 90 ሳንቲም ከሆነ 10ዋን ለእግዚአብሔር መልሶ ልጁ አስራት አውጥቶ ይመጣል ማለት ነው። 1 ብር ከሆነ ግን መልሶ ከአባቱ አስጨምሮ ገዝቶ አስራት ለእግዚአብሔር ያወጣል ማለት ነው። ከሰዓት አስራት ከጉልበት ይወጣል። የጉልበት አስራት አለ። አንድ ክርስቲያን በቀን 41 ስግደት ለሊቀ ካህናት ኢየሱስ ክርስቶስ የጉልበት አስራት ያወጣል፣ ይሰግዳል ማለት ነው። 41 ስግደት ስራ ከሆነ ማንኛውም ክርስቲያን ይሰግዳል፣ የመድኃኔዓለምን ስቃዩን እያሰበ። የጸሎት አስራት አለ። በቀን መዝሙረ ዳዊትና ውዳሴ ማርያም ማንም ክርስቲያን ሳያደርስ መዋል የለበትም። ይህ ጸሎት አስራት ነው። የገንዘብ አስራት አለ። የገንዘብ አስራት ደግሞ ከ10 1 ነው። የንጽህና አስራት አለ። እግዚአብሔር ከዓይን አስራት ይቀበላል። ዓይን ንጹሕ ብሎ መዋል ማደር አለበት።
ከጆሮ አስራት ይቀበላል። መልካም ሲሰማበት፣ ክፉ ሲከለከልበት፣ ከአንደበት ከእጅግር ከልብ እግዚአብሔር አስራት ይቀበላል። ይህንን ያወጣ ኑሮውን ኑሯል ይባላል። ይህንን ለማመስገን ነው ቅዱስ ጳውሎስ ለቆሮንቶስ ሰዎች ባለፈው የሰበኳችሁን ስብከት አስተካክላችኋል። የአባቱን ሚስት የሚያገባ በነውር የሚኖር ኃጢአተኛ ነበረ። ስለዚህ እናንተም አስተካክላችኋል። ባለፈው እናንተ የምትሰሩትን ኃጢአት አሕዛብ እንኳን አይሰሩትም ብዬ ልኬባችሁ ነበረ። የአባቱን ሚስት ሁሉ ያገባ ነበር የቆሮንቶስ ሰው። ዛሬ ግን ተስተካክላችኋልና የቆሮንቶስ ሰዎች አክሊሌና ክብሬ ናችሁ ብሎ ሊያመሰግናቸው የላክላቸው ነውና መምህራን የሕዝብ ክብር ናቸው፣ ምዕመናንም የመምህራን ክብር ናቸው። ሁላችንም መክበሪያ ያድርገን እግዚአብሔር። ወደ ትምህርታችን ስንወርድ እንዲህ ይላል። አህዌ ናስተበቁ ሀቤክሙ፣ ወንድሞቻችን ወደ እናንተ እንማልዳለን፣ ወደ እናንተ እንለምናችኋለን፣ እናጓድዳችኋለን፣ መልካም ትሰሩ ዘንድ እንማልድላችኋለን፣ እንጸልይላችኋለን፣ እንለምንላችኋለን። እና አሁን ቅድም ያልኳችሁ መልሼ ያልኳችሁ ምንድን ነው? ገንዘብ በማውጣታችሁ እንዳትመጻደቁ። ሁላችሁ ማን ነው ይሄን እልል በሉልኝ ማለትን መልመድ የለባችሁ። አሁን ለምሳሌ እየሰማችሁ ነው። እግዚአብሔር ነው የሚመሰገን፣ ሰው ነው መመስገን ያለበት። መድኃኒታችን ኢየሱስ ክርስቶስ ትልቅ ስጦታ ሰጥቶናል። ስጦታው ምንድን ነው? ምንም ሌሎችን እንተዋቸውና ትልቁ ስጦታው አካሉን ቆርሶ መስጠቱ ነው። ከዚህ በላይ ስጦታ የለም። ከዚህ በላይም ፍቅር የለም። ከአካሉ ውጭ የሆነን እንጀራ ቆርሶ የሚያበላ ሰው ለጋስ ከተባለ አካሉን ቆርሶ ያበላ መድኃኔዓለም እንዴት አይመሰገንም? ደሙን አፍሶ በዚያ ያጠበ አምላክ ዘይሐጽብ በወይን ልብሶ ወበደመ አስካል ሰንዱኖ እንዳለ ሊቁ ያዕቆብም በኦሪት ዘፍጥረት እንደተናገረው፣ ቅዱስ ያሬድም በጾመ ድጓው እንደተናገረው ልብሱን በወይን የሚያጠብ ማን ነው? ክርስቶስ ነው። ወይን ደሙ፣ ልብሶቹ ምዕመናን። አልባሲሁ ስለ ክርስቶስ መሃይምናን እሙንቱ። የክርስቶስ ልብስ የሚባሉት ምዕመናን ናቸው። ምዕመናን የክርስቶስ ልብስ ናቸው። ሰው ልብሱን በውሃ ያጥባል። ክርስቶስ ደግሞ ልጆቹ ልብሶቹ ስለሆኑ በደሙ አጠባቸው፣ በደሙም አነጻቸው፣ በደሙም ቀደሳቸው። ይህንን ላደረገ አምላክ ለዚያውም ማትረፊያ ገንዘቡን ራሱ ሰጥቶ ራሱ ከሰጠው ገንዘብ ሰጣችሁ ብሎ ዋጋ የሚከፍል ጉልበት ራሱ ሰጥቶ በገዛ ጉልበቱ ሰገዳችሁልኝ ብሎ የሚሸልም አንደበትን ራሱ ሰጥቶ በራሱ አንደበት ተመሰገንኩ ብሎ የሚሸልም እንደ እግዚአብሔር ያለ ማን ይገኛል? እሱ ይመሰገናል እንጂ እንድንሰጥም ስላደረገን ይመሰገናል። እኛ መመስገን የለብን። እና አንድ የግብፅ ክርስቲያን ምን አደረገ? አስራቱን በሚገባ ሲያወጣ አንድ ካህን ገሌ አስራቱን በሚገባ ያወጣል፣ በጣም የተመሰገነ ክርስቲያን ነው ሲለው እኔ ዋጋ እንዳላገኝ ከሰው መሃል አሳጥቶኛልና ይህን ሰውዬ ከክህነቱ ያግዱልኝ ብሎ በሊቀ ጳጳሱ ከሶታል። ምን አደረገልኝ ብሎ እገሌ አስራቱን የሚያወጣ ክርስቲያን ነው ብሎ ተናግረውብኛል ንስሐ አባቴ ብሎ ማለት። በዚህ ተቆጥቶ እንዴት? ምክንያቱም ጌታ ምነዋል? ምስጋና የሚወዱ ሰዎች አማን ብለክሙ ነሱ እስቴቶሙ፣ ዋጋቸውን ተቀብለዋል አለ። ዋጋቸው ውዳሴ ከንቱን፣ ሰው ሲያመሰግናቸው የእግዚአብሔር ዋጋ ይቀርባቸዋል ስላለ እንደ ባለ ውለታ ቤተክርስቲያን በመስጠታችሁ፣ ቤተክርስቲያን በመስራታችሁ፣ አብነት ትምህርት ቤቶችን በመደገፋችን ለእግዚአብሔር ባለውለታ ሆነን መታሰብ የለብን ነው። ባለውለታው እሱ ነው። የእኛን ገንዘብ ሳይንቅ በመቀበሉ ስንት እንደ ምንድን ነው ዘይሬስዮሙ ለመላእክቲሁ መንፈሰ ወለለ ይትለአክዎ ወነደ እሳት፣ ከነፋስ ፍጥረት የሚፈጥኑ ከእሳት ይልቅ የሚንበለበሉ ረቂቃን መላእክት አገልጋዮች የሆኑለት ጌታ እኛን አገልግሉ ማለቱ ምን ያህል ቸርና ትሑት ነህ ተብሎ ሊመሰገን የሚገባው እሱ ነው። ዛንቃሃል ባቢነ ሀበ አኮቴቱ አይደል ያለው አሞኒዮስ አውሳቢዎስ በመቅደመ ወንጌል ሲናገሩ እሱን ለማመስገን ልቡናችን ያነቃቃ። ተመልከቱ፣ ይትባረክ ስሙ ወይትላል ዝክሩ፣ በልብ መታሰቡ በቃል መነገሩ ስሙ ከፍ ከፍ ይበል። እሱን ለማመስገን ያነቃን፣ ስሙን እንድንጠራው የፈቀደልን፣ ጌታ ብለን ለመጥራት ባሪያ ለመሆን ያልተገባን፣ በባርነትም ጌታ ብለን ለመጥራት የማይቻለን ስንሆን አባታችን ሆይ ብለን እንድንጠራው የፈቀደልን አምላክ
ምስጋናን መርጦ የማይቀበል እገሌ ቅዱስ ነው በጸሎት ይጥራኝ፣ እናንተ ርኩስ ናችሁ አትጥሩኝ የማይል የሚመሰገን እሱ ቸሩ መድኃኔ ዓለም ነው። አሁንም ለእርሱ ክብር ምስጋና ይግባው።